142 ቀናትን በእግዚአብሔር ጸጋ መጥተናል። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ መስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 እየተጓዘን ያለነው የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ በ142ኛ ቀናችን ደግሞ ኢዮብ ከምዕራፍ 4 ጀምረን እስከ 6 ድረስ ያለውን እናነባለን። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። ኢዮብ ምዕራፍ 4 ቴማናዊውም ኤልፋዝ መለሰ እንዲህም አለ፣ አንድ ሰው ካንተ ጋር ይናገር ዘንድ ቢሞክር ትቀየማለህን? ቃልን እስከ መናገር ሊቀርብ የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታ ነበር። ቃልህ የሚሰናከለውን ያስነሳ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን ባንተ ላይ መጥቷል፣ አንተም ደከምክ፣ ደርሶብሃል፣ አንተም ተቸገርክ። አምላክህን መፍራትህ መጽናናትህ የቅንነትህ መንገድ ተስፋህ አይደለምን? እባክህ አስብ፣ ንጹህ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየው ኃጢአትን የሚያርሱ መከራን የሚዘሩ ይህንን ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቁጣው መንፈስ ያልቃሉ። የአንበሳ ጩኸት፣ የጯሂ አንበሳ ድምጽ፣ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ። ለእኔም በምስጢር ቃል መጣልኝ፣ ጆሮዬም ሹክሹክታውን ሰማች። በሌሊት ህልም ሐሳብ ሲነሳ፣ የከበደም እንቅልፍ በሰው ላይ ሲወድቅ፣ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቁብኝ። መንፈስም በፊቴ ያለፈ፣ የሥጋዬ ጠጉር ቆመ። እርሱም ቆመ፣ መልኩን ግን ለመለየት አልቻልኩም። ምሳሌም በዓይኔ ፊት ነበረ፣ የዝምታም ድምጽ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይንስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍና ይከሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሰረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጠዋትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸውም የተነቀለ አይደለምን? አለ ጥበብ ይሞታሉ። ኢዮብ ምዕራፍ 5 አሁንም ጥራ፣ የሚመልስልህ አለን? ከቅዱሳንስ ወደ ማናቸው ትዞራለህ? ሰነፉን ሰው ቁጣው ይገድለዋል፣ ሰነፉንም ቅንዓት ያጠፋዋል። ሰነፍ ሰው ስር ሰዶ አየሁት፣ ድንገትም መኖሪያውን ረገምኩ። ልጆቹም ከደህንነት ርቀዋል፣ በበርም ውስጥ ተረግጠዋል፣ የሚታደጋቸውም የለም። የሰበሰበውንም ራብተኛ ይበላዋል፣ ከእሾህም ውስጥ እንኳ ያወጣዋል። የተጠማ ሀብታቸውን ዋጠ፣ ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም። የአሞራ ግልገሎች ግን ወደ ላይ እየበረሩ ከፍ እንዲሉ ሰው እንዲሁ ለመከራ ተወልዷል። እኔ ግን እግዚአብሔርን እለምን ነበረ፣ ነገሬንም ወደ እግዚአብሔር አቀርብ ነበረ። የማይመረመረውን ታላቅ ነገር፣ የማይቆጠረውን ተአምራት ያደርጋል። በምድር ላይ ዝናብን ይሰጣል፣ በእርሻም ላይ ውሃ ይልካል። የተዋረዱትን ወደ ላይ ያወጣል፣ ሐዘንተኞችንም ለደህንነት ከፍ ከፍ ያደርጋቸዋል። እጃቸውም ምክራቸውም እንዳይፈጸም የተንኮለኞችን ሐሳብ ከንቱ ያደርገዋል። ጠቢባንን በተንኮላቸው ይይዛቸዋል፣ የጠማሞችንም ምክር ይዘረዝራል። በቀን ጨለማን ያገኛሉ፣ በቀትርም ጊዜ በሌሊት እንዳሉ ይርመሰመሳሉ። ድሃውንም ከአፋቸው ሰይፍ ከኃያሉም እጅ ያድነዋል። ለምስኪኑም ተስፋ አለው፣ ክፋት ግን አፏን ትዘጋለች። እነሆ እግዚአብሔር የሚገስጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሳጽ አትናቅ። እርሱ ይሰብራል ይጠግንማል፣ ያቆስላል እጆቹም ይፈውሳሉ። በ6 ክፉ ነገር ውስጥ ያድነሃል፣ በ7ም ውስጥ ክፋት አትነካህም። በራብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድነሃል። ከምላስ ጅራፍ ትሰወራለህ፣ ጥፋትም ሲመጣ አትፈራም። በጥፋትና በራብ ላይ ትስቃለህ፣ ከምድረ በዳም አራዊት አትፈራም። ቃል ኪዳንህ ከምድረ በዳ ድንጋይ ጋር ይሆናልና፣ የምድረ በዳም አራዊት ካንተ ጋር ይስማማሉና፣ ድንኳንህም በሰላም እንዲሆን ታውቃለህ። በረትህን ትጎበኛለህ፣ አንዳችም አይጎድልብህም። ዘርህም ታላቅ እንዲሆን ትውልድህም እንደ ምድር ሳር እንዲሆን ታውቃለህ። በወራቱ የእህሉ ነዶ ወደ አውድማ እንዲገባ በረጅም ዕድሜ ወደ መቃብር ትገባለህ። እነሆ ይህችን መረመርን፣ የሰማነውም ይህን ነው። አንተ ግን አንዳች ሰርተህ እንደሆነ ለራስህ እወቀው። ኢዮብ ምዕራፍ 6 ኢዮብም መለሰ እንዲህም አለ፣ ትካዜ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ። ከባህር አሻዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል። ሁሉን የሚችል የአምላክ ፍላጻ በስጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላይ ተሰልፏል። በውኑ የሜዳ አህያ ሳር ሳለው ይጮሃልን? ወይስ በሬ ገለባ ሳለው ይጮሃልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውሃ ይጥማልን? ሰውነቴ ተነካው ዘንድ እምቢ አለችው፣ እንደሚያጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔርም ምኞቴን ምነው በሰጠኝ። እግዚአብሔርም ያደቀኝ ዘንድ እጁንም ለቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ መጽናናት በሆነልኝ ነበረ። በማይራራ ሕመም ሐሴት ባደረግኩ ነበረ፣ የቅዱሱን ቃል አልካድኩምና። እጠብቅ ዘንድ ጉልበቴ ምንድን ነው? እታገስም ዘንድ ፍጻሜ ምንድን ነው? ጉልበቴ የድንጋይ ጉልበት ነውን?
ስጋዬስ እንደናስ ነውን? በውኑ ረድኤት በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደተባረረ አይደለምን? ሁሉን የሚችለውን የአምላክን መፍራት ለሚተው ለመዛል ለቀረበውስ እንኳ ወዳጁ ቸርነትን ሊያሳይ ይገባል። ወንድሞቼ እንደ ፈፋ እንደሚያልፍም ፈፋ ሐሰተኞች ሆኑብኝ። ከበረዶ የተነሳ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃ ወጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሳባ መንገደኞችም ተጠባበቋቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያም ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል፣ መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ፣ ወይም ከብልጥግናችሁ ስጦታ አቅርቡልኝ፣ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ካስጨናቂው እጅ አድኑኝ አልኳችሁን? አስተምሩኝ፣ እኔ ዝም እላለሁ፣ የተሳሳትኩትንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገስጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና ቃሌን ትገስጹ ዘንድ ታስባላችሁን? በደሃ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጆቻችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን፣ ጽድቄ በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኮልን ይለይ ዘንድ አይችልምን? ከምሽቱ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም የቀጥታ ስርጭት ኑና የእግዚአብሔርን ቃል እናጥና። ሻሎም